ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋለው እግዚአብሔር ይመስገን ሁሉ አማን ሁሉ ሰላም። አዲሶቹ ላይክ ሰብስክራይብ በማድረግ አበረታቱኝ። እንዲሁም ነባሮቹ በላይክ ግቡ። እንግዲህ ትናንትና አብርሽ እንግዲህ ወደ ራሱ ተመልሶ መጥቶ ነበርና ዲኑ እግዚአብሔር ይመስገን። እንግዲህ ትናንትና አብርሽ በእኔ ሩታና ሄሬሜላን በእኔ ህይወት እናንተ ሁለታችሁ ተጠያቂ ናችሁ፣ ስለዚህ የምጠይቃችሁ ጥያቄ አለ ብሏቸው ነበር። እንግዲህ ዛሬ በጉጉት ስንጠብቀው ነበረ። ዛሬም ትናንትና እንግዲህ ቪዲዮውን ሁሉን ነገር አይቻለሁ። ታምሜ ሐኪም ቤት እስከ መግባት ድረስ ደርሼ ነበረ። ስለዚህ ሁለታችሁ ለእኔ ህይወት ተጠያቂ ናቸው ሲል እንግዲህ ሄሬሜላም እኔ ከዚህ እኮ ምርጫ ውስጥ መግባት የለብኝም ብላለች። አብርሽም እንግዲህ አሁን ከማን ጋር ትኖራለህ? ከማን ጋር? እሱን አሁን እኔ ምንም ማድረግ አልችልም ብሏል። ሚላም እንግዲህ ከፈለክ እኮ ቪዲዮውን ወደኋላ መለስ ብለህ ማየት ትችላለህ። እኔ ከዚህ ውስጥ መግባት እኔ የለሁበትም። እኔ የጠበቅኩ ውሳኔ ሌላ፣ አንተ ደግሞ የምታወራው ሌላ ትለዋለች። በእርግጥ ሁላችንም እየጠበቅነው እንደዛ ነበር። ቪዲዮውን አይቶ እንግዲህ መረዳት ይችል ነበር። አብርሽ እንግዲህ ያው ከሁለቱም እኔ ሲጀመርም ትናንትና ነገሩ አላማረኝም ነበር። እንግዲህ ብዙ እህቶቻችንም እንዳለው እንግዲህ አብርሽ ሩታንም ሆነ ሄሬሜላንም ይሄ ነገር አልፈልጋችሁም ይላን ተብሎ ነበር። እንደገመት ነው እንግዲህ የእሱ ነገር እንግዲህ እንደዛ ነው። ስለዚህ ቪዲዮውን አይቶ መመልከት ይችላል። ሌላው ደግሞ እንግዲህ ከዚህ ቀደም እንግዲህ ሩታ ጋር አልፈልግህም እሱም አልፈልግም ብለው ተለያይተዋል። ከሄሬሜላ ጋር ደግሞ ቀጥሎ ነበር። አሁን እንደገና ወደኋላ ተመልሶ ማነው ይህንን ያደረገብኝ? ሁለታቸው በህይወቴ ተጠያቂ ናቸው ምናምን ማለትም የለበትም ነበረ። ሄሬሜላም እንግዲህ እኔ ታውቃለህ አንተን ከመውደድና ከማፍቀር ውጭ እንግዲህ እኔ ምንም ነገር ያደረኩት ነገር የለም። ከኔ ጋር ቀለበት አድርገህልኛን አዲስ ህይወት ጀምራን ይህን ታስታውሳለህ አይደል ስትለው አብርሽም አዎ አስታውሳለሁ ነው ያለው። እንግዲህ አብርሽ ከሩታም ሆነ ከሄሬሜላ እንግዲህ ለመራቅ ስላሰበ ነው። እኛ እንግዲህ ከሁለቱ እንግዲህ ያው በእርግጥ ሴት ልጅ በትዳር ምርጫ ውስጥ መግባት የለባትም። ስለዚህ ሁለቱም እህቶቻችንም መጎዳት የለበትም። እንደዛ ከሆነ እንግዲህ አሁን አብርሽ ሲደብረው ሲከፋ ከሄሬሜላ ጋር እንደዛ ሲል ደግሞ ከሩታ ጋር መሆን የለበትም። ስለዚህ እንደውም እኔ ደስ የሚለኙ ከሁለቱ ህይወት መውጣት ነው ያለበት። በቃ በአጭሩ ማለት ነው። ሁለቱ እህቶቼ ያፈቅሩታል። ሩታን ታፈቅረዋለች አውቃለሁ። ያው ምንም ጥፋት ቢኖርባትም ሩታን ታፈቅረዋለች፣ ሄሬሜላም ታፈቅረዋለች። ስለዚህ ሁለቱ እህቶቻችን እንዲጎዱ ስለማንፈልግ አብርሽ ከሁለቱ ህይወት ይውጣ። በቃ ወጥቶ ሁለቱ የየራሳቸውን ሩታም የራሷን ህይወት ትኖራለች፣ እንዲሁም ደግሞ ሄሬሜላም የራሷን ህይወት ትኖራለች። ስለዚህ አብርሽ ሩታን እመርጣለሁ እንዲሁም ደግሞ ሄሬሜላን እመርጣለሁ ሳይሆን፣ ስለዚህ ይሄ ምርጫ አይደለም፣ ወይም ህዝብ ሊመራ ምርጫ ቦርድ አይደለም። እሱ ማን ነው ሲጀመር? እሱ ማን ነው የሚመርጥ? እሱ ማን ነው? እሱ ከሌሎች ወንዶች በምን የተሻለ ሆኖ ነው? ሁለቱም በእያንዳንዳቸው እንግዲህ በተለያየ ጊዜ ቢሆን ከሁለቱ ህይወት ገብቷል። ስለዚህ የሁለቱን ህይወት እንግዲህ የሩታን አበላሽ እንደገና መልሶ ደግሞ የሄሬሜላን ህይወት ማበላሸት የለበትም። ስለዚህ እሱ ማን ነው የኔ ጥያቄ። እሱ ከሌሎች ወንዶች የተሻለበት ምክንያት ምንድን ነው? በአጭሩ ይህን በእኔ ህይወት ተጠያቂ ናችሁ እናንተ ከማለት አይ እኔ አልፈልግም በቃ ብሎ ከህይወታቸው መውጣት ይችላል እንጂ ሁለታችሁ በእኔ ህይወት ተጠያቂ ናቸው ምናምን ያንን እንደዚህ እንዲሆን ራሱን እንዲስት እንደዚህ ያደረገውን ሰው እስካሁን ድረስ አይታወቅም። ስለዚህ እንግዲህ ሁሉም ሲጠብቅ የነበረው የሩታ አድናቂዎችም ከሩታ ጋር ነው የሚሆነው፣ የሄሬሜላም አድናቂዎች ከሄሬሜላ ነው ጋር ነው የሚኖረው እየተባለ ነበር። ነገር ግን እኛ በጠበቅ ነው ሳይሆን ያው ራሱ አስቦበት ነው። እኔ ትናንትና ቡዜ ሄሬሜላን
እሱ የሚወስነው ውሳኔ አይታወቅም። ስለዚህ አንቺ ጠንካራ መሆን አለብሽ። ሴት ስለሆንሽ እንድትጎጂ አልፈልግም። ልክ ከዚህ ቀደም ሩታንም እንድትጎጂ አልፈልግም እንዳለችው ሄረሚላን እንደዛ ስትል እኔ አብርሽ የሆነ ውሳኔ እንደሚወስን ገብቶኛል። ምክንያቱም ሁለቱንም ሴቶች አልፈልግም እንደሚል ገብቶኛል። ስለዚህ ሁለቱም ቆንጆዎች ናቸው። በቃ የራሳቸውን ህይወት ይኑሩ። ስለዚህ እሱ ሴት የማማረጥ መብት ማን ሰጠው? ሩታ ቀለበቱን እኮ ቢሆን አግብተህ ነበር፣ ቀለበት አድርገህልኛል፣ አንተ መጠተህ እኮ ነው ከኤፍሬም ጋር ቀለበቱን ያስወለከኝ ስትለው ኤፍሬም ማነው አብርሽም እንዴት ቀለበቱን ታወልቂያለሽ ሲላት፣ እንዴ ከኤፍሬም ጋር እኮ ሆነ ነው እምቢ ብለህ በግድ እኮ ነው ቀለበቱን ያስወለከኝ ትለዋለች። በእርግጥ ቪዲዮውን አይቶታል። እንግዲህ ቀለበቱን ሳወልቅ ቡዜ ነበረችው ሲል ሄርሜላም ቡዜ የለችም፣ የነበሩት አብርሽ ኤፍሬምና ሩታ ናቸው። ስለዚህ ቪዲዮውን ወደ ኋላ ተመልከት አለች። በእርግጥ ከዚህ ቀደም የሚያደርገውን አያውቅም። ከሩታ ጋር ታርቀናን፣ ከልጄ ጋር ታርቀናን ሲል ምን ሲል ሄርሜላንም ቀለበት ሲያውልቅ ያ ሁሉ ሲፈጠር በእርግጥ አንፈርድበትም። ነገር ግን አሁን ላይ ሁለቱን ለምርጫ ማቅረብ የለበትም በአጭሩ ማለት ነው። ሁለቱም እህቶቻችን ሴት እህቶቻችን ስለሆኑ ሁለቱም ያው ልባቸው እንዲሰበርም አንፈልግም። በእርግጥ ከአንዷ ጋር ነው የሚሆነው። ከዚህ ቀደም እንግዲህ ሩታ ጋር ከተለያዩ ወደ ሄረሚላ ሄዷን አይደለ? አሁን እንደገና ሁለታችሁንም ያደረጋችሁ ነገር እጠይቃችኋለሁ ምናምን ብሎ ስለዚህ አህያ ጅቦ ሳታማሀይ ብላ ይላን ያገሬ ሰው እውነቱ ነው። ስለዚህ ያለው አማራጭ ከሁለቱም እህቶቻችን እንደገባ መውጣት አለበት በቃ ሁለቱም የየራሳቸውን ህይወት መኖር አለባቸው። ስለዚህ እሱ ማን ነው? ወንዶች ምን መሰላቸው እህቶቼ፣ ወንዶች እወድሃለሁ አፈቅርሃለሁ ስትሉት ምንድን ነው? አይ በቃ ከኔ ውጭ አትሄድም፣ ከሌላ ወንድ ጋር አትሄድም፣ ወይም ሌላ ወንድ አታፈቅርም እያሉ እንግዲህ በጣም ነው የሚጫወቱት። ስለዚህ አብርሽ አበዝ እውነት እንግዲህ አብርሽ እንግዲህ እያንዳንዱ የተደረገውን ነገር እኔ ምንም የማስታውሰው ነገር የለም፣ ቪዲዮውን ወደኋላ ተመልሼ አይቼዋለሁ እያለ ነው። እንግዲህ አብርሽም እንግዲህ ሩታን ሲጠይቃት እንግዲህ ሩታም ያው ያኔ ምንድን ነው የሚባለው ውስጥ ገብተህ ነበረ፣ ሐኪም ቤት ገብተህ ነበር ስትለው እሱም እንግዲህ በምን ምክንያት ነው ጭንቀት የገባሁት? ስለዚህ እኔ ውስጤን የጫረብኝ ነገር ስላለ እያንዳንዳችሁ ሁለታችሁንም በስነ ስርዓት እንድትመልሱልኝ እያለ ነው። ምክንያቱም አብርሽ እንግዲህ ይህን የሚጠይቅበት ምክንያት ራሴን እስከምቀይር ራሴን እንደዛ እስከመሆን ድረስ ማን ነው እንደዛ ያደረገኝ እያለ ነው። እንግዲህ ተጠያቂ ናችሁ እያላቸው ነው። እንዴት እንደ አይነት ውስጥ እኔ ምርጫ ታስገባኛለህ ስትለው እንግዲህ ሩታም እንግዲህ ያው መሆን የነበረበት እኔ የልጅ እናቱ ጋር ስለነበረ ነው፣ ለዛ ነው ወደ እኔ የመጣው ስትል እንግዲህ መርጦ ነው የመጣው ስትል ሄረሚላ ደግሞ እኮ ጤነኛ ነው ብለሽ እኮ ነበረ ወደ አንቺ የመጣው ትላታለች። እንግዲህ ሄረሚላና አብረሽ እቺ ሩታ አሁንም ክርክራቸውን ጀምረዋል። ስለዚህ ሁለቱ መከራከር አያስፈልግም። አብረሽ ከሩታ ጋር ተለያይቷል። እውነት ለመናገር ከሆነ ተለያይቷን ከሄረሚላ ጋር ህይወት ጀምሯል አይደለ? እሺ አሁን ምሳሌ ከሄረሚላ ጋር ወይም ከሌላ ሴት ጋር ህይወት ባይጀምር ወደ ሩታ ቢመለስ ደስ ይለን ነበረ። ስለዚህ በሱ የተነሳ ሁለቱ ሴቶች መጣላት የለበትም። ያለው አማራጭ እንግዲህ ከሁለቱ ሴቶች ወጥቶ የራሱን ህይወት መጀመር ነው ያለበት እንደኔ ሀሳብ። ሩታም እንግዲህ ስለዚህ አንተ እኮ ያለፈውን ከኔ ጋር መርጠህ መተህ አላውቅም እያልክ ነው። ከሰውየው ጋር ትናንትናም ከዴብ ጋር መጥተህ እሱንም እኮ አላውቅም ብለህ ከሄደኸኛን ትለዋለች። ሩታ እንግዲህ አብረሽ አሁንም የታመመ አልመሰላትም። እስከዛሬ የሚያደርገው በጤንነቱ ነበረ የመሰላቱ። እሱ ግን ምንም አላስታውስም እያላት ነው። ሩታ እንግዲህ ሲጀመር የሆነ ሰው ስለ እኔ መጥፎ ነገር የጫረብሃል የነገርሃል ስትለው አብርሽም ማንም የነገረኝ የለም ይላል። እንግዲህ አብርሽ እንግዲህ ሁለቱም የሚጠይቃቸው ያው ቪዲዮን ባየው ነገር እና ደግሞ እንዴት እንደዚህ እንደሆንኩ ብሎ ነው። ዝሮ እንግዲህ እሷ አዎ ታላቅ እህቴ ናት፣ አከብራታለሁ። ነገር ግን በእኔ ውሳኔ እሷ አይመለከታትም። ስለዚህ እኔው ራሴ ነኝ የምወስነው። እንግዲህ ሩታ ቡዜ አብርሽን የሆነ ነገር ብለዋለች ስላለ ነው ይህንን የተናገረው።
ስለዚህ እንግዲህ አብርሽ እንግዲህ ብቻ ከባድ ነገር ነው። አንዳንድ ጊዜ ምን አለ መሰላችሁ ፍቅር እውር ነው ይባላል። ፍቅር እውር ነው እውነት ለመናገር ከሆነ። ስለዚህ እነዚህ ሁለት ልጆች የተጣሉት እንግዲህ በሱ ምክንያት ነው። ወይ ከመጀመሪያው ትዳሩን ስትር ብሎ አላዘ፣ ወይ ደግሞ ከሌላ ህይወት ጋር ከሄደ ደግሞ ከዛው ስትር ብሎ አልተቀመጠ። ግራ ገብቶት ግራ ያጋባን ትውልድ ላይ ነን ያለን ነው። ሩታም እንግዲህ የተጠየቀችውን ጥያቄ እንግዲህ ያው ተጸጽቻለሁ ከልጄ እናት ጋር ልጄን ማሳደግ አለብኝ ብለህ ነው የመጣው ስትለው፣ አብርሽም እንግዲህ በፍጹም ይሄን እኔ አንቺ የምታያቸውን ነገር እኔ አላስታውስም ብሎ እንግዲህ ተናግሯል። ጉድ እንግዲህ ሄርሜላ መጀመሪያ እንደው እውነት ሩታ እንኳን እንዳለችውም መጀመሪያ አንተ አልታመምክም ካለይ መጀመሪያ ከኔ ጋር ያለህን ህይወት ጨርሰህ ነበር ወደ እሷ የምትሄደው። ምክንያቱም እኔ በግድ ኑር አልልህም ነበረ። ስለዚህ አንተ ራስህን ሳታውቅ ነው ወደ እሷ የተመለስከው ትለዋለች። እንግዲህ በመጨረሻ አብርሽ እንግዲህ ያው ያወቅኩትን ነገር አውቃለሁ፣ የተቀረውን ደግሞ ነገ ከነገ ወዲያ ደግሞ ሁሉንም ነገር አውቃለሁ ነገር ግን አሁን ላይ ሁለታችሁም አታስፈልጉኝም ብሎ እንግዲህ ሲነግራቸው ሄርሜላም እንዲሁም ደግሞ ሩታም በጣም ነበረ የደነገጡት። አንድ ነገር ልንገርህ ስትለው አብርሽ እንግዲህ አይ ሂዱ ብያለሁ ሲል ሩታም ይሄ ለእኔ አዲስ ነገር አይደለም፣ ለአንቺ አዲስ ነገር ባይሆንም ለእኔ ግን ማወቅ የምፈልገው ነገር ስላላወቅኩም ነገም ከነገ ወዲያም ሁሉን ነገር እኔ አጣርቼ በራሴ እደርስበታለሁኝ ይላል። ሁሉን ነገር በግልጽ አልነገራችሁኝም እያንዳንዱ ግልጽ እስከሚሆን ድረስ ሩታም ሆነ ሄርሜላ ለጊዜው አታስፈልጉኝም ብላን እንግዲህ ያው ከሁለቱም ለመሸሽ ወይንም ደግሞ እንግዲህ ሁለቱን ማጣት አይፈልግም። በነገራችን ላይ ሄርሜላንም ሩታንም ይወዳቸዋል እና ሁለቱን ማጣት አይፈልግም። አሁን ላይ እንግዲህ አንድ ወንድ ለአንድ ሴት ነው የምትሆነው። እንግዲህ ምንም ማድረግ አይቻልም አቶ አብርሽ። ስለዚህ ከሁለቱ እንግዲህ ሁለቱንም አንቺ ነው እፈልጋለሁ አንቺን አልፈልግም ማለት ስለማይችል ነው አሁን ወዲህ ያው ቆፍጠን ብሎ እንግዲህ አይናገር። ዋናው ደግሞ እንኳን ዳነ፣ ሌላው የራሱ ጉዳይ እና ስለዚህ ለማንኛውም ሴቶችዬ አይዟችሁ፣ ወንዶች እንግዲህ የታወቁ ናቸው። እንደዚህ መክዳት ስለነበረን ቆይታ እናመሰግናለን። አገራችንንም ሰላም ያደርግልን፣ እኛም ፈጣሪ ይጠብቃል። ባይ